ጃኒ የመጀመሪያ ጥያቄ ማን ነው ፌቨራይት ቲክቶከርሽ? ኤክሶደስ ነኝ ነኝ። ጃሃኒ ለሴት እህቶችሽ ወይም ለፋኖችሽ ጠቅማቸው ጃ በህይወትሽ ይሄንን ባላደረኩ የምትዩ ምንድነው ወይም የሚቆጭሽ ነገር አለ? ይሄን ቪዲዮ ሼር አድርጋችሁ ለቅልቦች ያድርሱልኝ። እኔ ሰዎችን ሰፖርት ማለት እንዴት አላችሁ? እንዴት ናችሁ? ሁሉ ሰላም እናንተ ጋር? እኔ ጋር ደህና ነኝ፣ እግዚአብሔር ይመስገን። ቆይ ሰብስክራይብ እያደረጋችሁ ነው። ዛሬም በምርጥና ድንቅ በሆኑ ቪዲዮዎች መጥቼላችኋለሁ። እናንተም ደግሞ ሰብስክራይብ በማድረግ ቤተሰብ እየሆንን እንቀጥላለን ማለት ነው። ዛሬም አጀንዳ በሆኑ ጉዳዮች ላይ መጥቼላችኋለሁ። ሰብስክራይብ አድርጋችሁ አብረን እንስራ፣ አብረን እንቆይ። ስለምታደርጉልኝ ትብብርም ከወዲሁ አመሰግናለሁ። ወደ ቪዲዮዎቻችን እናልፋለን። እናንተም ደግሞ ሰብስክራይብ እና ኮሜንት ማድረጋችሁን እርግጠኛ ሆኖ አብረን እንቆይ። ወደ ቪዲዮአችን ቪዲዮአችን እንግዲህ ላይቭ ላይ አዶናይ እና ጃኒ ተገናኙ። ይሄ ፎቶ ነው ያያችሁት። ያው ብዙ ሰው አልተገናኙ ምናምን ሲል ነው። ይሄ መቼም ሊሆን አይችልም፣ ዳይሬክት ሪከርድ የተደረገ ነገር ነው እና ላይቭ ላይ ተገናኙ። ሲገናኙ ሁለቱም ድንግጥ ብለዋል። ብታዩ የሚገርም ነገር ነው እና ሁለቱም ድንግጥ ብለው ምንድን ነው እሱ የተፈጠረው ምናምን እያሉ ነው እና ኧረ ታረቁና ይፋ አድርጉት። ተው ምን ትላላችሁ ወገን? ህዝብ ያንስ ምን ትላላችሁ? ምን ታስባላችሁ? ታይተዋል እንግዲህ። እስቲ ጃኒ የመጀመሪያ ጥያቄ ማን ነው ፌቨራይት ቲክቶከርሽ? ኤክሶደስ ነኝ ነኝ ጠይቀሽ። ኤክሶ የኔ ፌቨራይት ቲክቶከር በጣም ጎበዝ ነች። በጣም በቃ በሁሉም ነገር ላይ አክቲቭ ነች እና ጃለኔ ገብሩ ትባላለች። እንዴ ምን አልችልም ትያለሽ? ታውሶ ምትሆን መሰለኝ ነበር ለዛ ነው። እሺ ጃኒ አንድ ጥያቄ ተጠይቃ ነበረ። ስለዚህ ኮሜንት የሚመለስ ፕሮግራም ላይ ይመስለኛል ዜማ ናት፣ ዜማ ያሬድ አይ ቲንክ የኤክሶ እህት ማለት ነው እና who is your favorite ቲክቶከር የሚል ነው ጥያቄው። እና ጃኒ ምንድን ነው ያለችው? ለእኔ ፌቨራይት ቲክቶከሬ ጃለኔ ገብሩ ናት። ለራሴ ፌቨራይት ቲክቶከር ነኝ እና ከኔ ውጭ ፌቨራይት የለኝም እያለች ነው። እንደዚህ ይቻላል እንዴ? እናንተም ታስባላችሁ? ለራሴ ነኝ እያለች ነው። ምን ታስባላችሁ እናንተ? ሀሳብ አስተያየታችሁን አጋሩን እስቲ። ጃሃኒ ለሴት እህቶችሽ ወይም ለፋኖችሽ ጠቅማቸዋል የምትይውን አንቺ ያሳለፍሽበት አንድ ምክር እኔ ምክር አልወድም፣ ግን ያለፍኩበትን ነገር ልንገራችሁ። እሺ ምክር ሳይሆን ያለፍኩበትን ነገር ትዕግስት፣ ጥንካሬ፣ ጸሎት፣ እምነት። ጃኒ እንግዲህ ለሴት እህቶቿና ለፋኖቿ ምንድን ነው የምታስተላልፊው ምክር ተብላ ነበረ። እዚህ ለመድረስ ለስኬት ምንድን ነው እሱ ብላ ጥንካሬ፣ ትዕግስት፣ ጸሎትና እምነት ናቸው ብላለች። ስለዚህ በዋነኝነት ለስኬት የሚያስፈልጉት ትዕግስት፣ እምነት፣ ጸሎት እና ትጋት ናቸው ማለት ነው። ስለዚህ ይሄንን ብላለች ማለት ነው። ይሄ እውነት ቁልፍ ነገር ነው። ስለዚህ ይሄንን መልእክት አስተላልፋለች ማለት ነው ጃኒ። ጃ በህይወትሽ ይሄንን ባላደረኩ የምትዩ ምንድን ነው ወይም የሚቆጭሽ ነገር አለ ወይ? የሚቆጨኝ ነገር የለም። ሚስቴኮች ናቸው። ከሚስቴኮች ደግሞ ከነዛ ነገሮች ትማሪበታለች። ሰው እየተማርኩበት ነው ያለፍኩትና ያስተማሩሽን ነገሮች ደግሞ አደግሚያቸው። ስለዚህ ሊቆጨኝ አይችልም። አሪፍ ነው ለኔ። በጣም ቆንጆ። ዋናው እሱ ነው። ከላይፍ ኤክስፒሪየንስ ነው ያ ጃኒ እንግዲህ አሁንም ጥያቄዎቹ እንደቀጠሉ ናቸው ማለት ነው። በህይወቴ ባላረኩት ብለሽ ከምትጸጸቻቸው ነገሮች ምንድን ነው? ያው ሚስቴኮች፣ ስህተቶች ሰርቻለሁ። ከነሱም ደግሞ ባላረኳቸው ሳይሆን ከነሱ ትምህርትን ነው የወሰድኩት ነው ያለችው ጃኒ ማለት ነው። አዎ ሊሆንም የሚገባው እንደዛ ነው። ምክንያቱም አንዳንዴ
እንደዛ ካልሆነ በጸጸት ያው ማለቅ ነው የሚሆነው ማለት ነው። በጸጸት እንትን ማለት ነው የሚሆነው። ስለዚህ ከስህተቶች ትምህርት ነው የሚያስፈልገው፣ መማር ነው ከስህተት የሚያስፈልገው ለአንድ ሰው ማለት ነው። እስቲ እናንተ ምን ታስባላችሁ? ከስህተት መማር ነው ወይስ መጸጸት የሚያስፈልገው? ስለዚህ በጣም አሻሚ ሀሳብ ስለሆነ ሀሳብ አስተያየታችሁን ስጡበት። እስቲ እናንተ ምን ታስባላችሁ? ጃንዬ ቆንጆ፣ የኔ ቆንጆ፣ የኔ ጀግናዬ በጣም 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 ነው ደስ ያለኝ። እነዚህ ልጆች ሰብሰብ አርገሽ እንደዚህ የወደቁ ልጆች ዝናቡ፣ ረሃቡ፣ ብርዱ፣ ሙቀቱ፣ ፀሐዩ ምናምኑ ሲደራረብባቸው የነበሩ ልጆች እንደዚህ አንስተሽ እንዲህ ፍንድቅድቅድቅድቅ እንዳረግሻቸው አምላክ ህይወትሽን ፍንድቅድቅድቅድቅ ያድርገው። እግዚአብሔርን እንደው ቢዚ ሆኜ ነው ቆይቻለሁ። መስራት ከፈለኩኝ ይሄንን ቪዲዮ ላመሰግንሽ ከፈለኩኝ ግን ቢዚ ሆኜ ነው። ፍንድቅድቅ ያድርግሽ፣ ህይወትሽን ለዘላለም ርትርትርትርትርት ያድርገው፣ ከሰው በላይ ያድርግሽ። እንደዛ ደግሞ ተወጃቸው እናትና አባቶችን ሎንግ ላይፍ ይስጥልሽ። በጣም በቃ አንቺን እያዩ እየተደሰቱ በቃ ህይወታቸውን ፍንድቅድቅ ብለው እንዲኖሩ የእርጅናቸው ጊዜ በአንቺ ደስታ የሚደሰቱ ያደርግልሽ። በጣም እግዚአብሔር ይባርክሽ። እግዚአብሔር ነው የምልሽ። እና አንድ የዚህ ጋር የጃኒ አድናቂ ምክር እንትን አይሜን ምርቃቷን እንትን እያለቻት ነው። የኔ ቆንጆ፣ የኔ ጀግና ሴት ላረግሽው ነገር ነፍስሽ እግዚአብሔር ይባርክሽ፣ ከፍ በይ። ባወጣሽው ነገር እግዚአብሔር እንትን ይበልሽ፣ ምቾትሽን ይጠብቅልሽ። ለልጆቹ በተለይ ለነዛ ለፋይፍ ስታርስ አለ አይደለ ለእነሱ ባረገችው ነገር ነው። እና አንድ አድናቂዋ በርካታ ምርቃቶችን እያዘነበችላት ትገኛለች ማለት ነው። ለጃኒም እያደረገችላት ትገኛለች ማለት ነው። ስለዚህ ምርቃትሽን ጃኒ ተቀበይ። ምርቃት በጣም እየተመረቅሽ ነው። ስለዚህ ምርቃትሽን አሜን በይ ማለት ነው። ታችን ሰዎችን ሰፖርት ይህን ቪዲዮ ሼር አድርጋችሁ ለቅልቦች ያደርሱልኝ። እኔ ሰዎችን ሰፖርት ማድረግ ወይም ሰዎችን የምረዳው አዋርድ ወይም ሽልማት ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን ጥዬ ማለፍ ስለምፈልግ ነው። ከዚህ በፊት አዋርድ ተዘጋጅቶ ከ300,000 ሰው በላይ ከ5 ሚሊዮን ብር በላይ ቮት አድርጎ እኔን ማሸነፍ ችዬ ነበረ። ግን ያን ያህል ደስታ አላገኘሁበትም። እኔ ደስ የሚለኝ በዛ 5 እና 6 ሚሊዮን ብር ብዙ የተቸገሩ ሰዎች አሉና እነሱን ብትረዱበት ደስ ይለኛል። ስለዚህ አሁንም የቅልቦችን የምጠይቀው ከአዋርዱ እንድታስወጡኝ እንግዲህ በትህትና ጠይቃለሁ። እኔንም ቮት ለማድረግ የምትፈልጉ ሰዎች እንግዲህ ቮት የምታደርጉበትን ብር ለተቸገሩ ሰዎች እርዱልኝ። አዋርድ አያስፈልገኝም። እኔ ለምሰራው አሻራዬን ጥዬ ለማለፍ ነው። እወዳቸዋለሁ። ጆን ዳንኤል ለቅን ልቦች ትልቅ መልእክትን አስተላልፏል ማለት ነው። ይሄ የ10 ግራም ወርቅ ያሸንፋል ተብሎ ውድድር ላይ እጩ ከሆኑት ውስጥ መካከል በርካታ ታዋቂ ሰዎች ይገኙበታል። አዶናይንም ጨምሮ እነ ዶክተር አብይ እነ አውንታ በርሲሳ ብዙ ሰው ይገኝበታል እና ያንን መልእክት ለእኔን ለማሸነፍ ገንዘብ ከእንትን ከሚባል ለተቸገሩ ሰዎች እንዲሰጥ እና በይፋ ደግሞ ራሴን ከውድድሩ አግልያለሁ ብሏል ጆን ዳንኤል ማለት ነው። ስለዚህ ይሄንን ሀሳብ ጥሪ ያቀርባል ማለት ነው። ጆን ዳንኤል ለቅን ልብ አዘጋጆች ጥሪውን የሚሰማሉ ብለን ተስፋ እናደርጋለን። እና ጆን ዳንኤል ከውድድሩ ራሱን ማግለሉ ትክክል ነው ወይስ አይደለም? ለድሆች ይረዳ ማለቱ ትክክል ነው ወይስ አይደለም? እናንተ ይሄንን ምን ታስባላችሁ? እስቲ በዚህ ጉዳይ ላይ ሀሳብ አስተያየታችሁን አጋሩኝ። ምን ታስባላችሁ? ማግለሉ ትክክል ነው ወይስ አይደለም የሚለው ላይ ኮሜንት አድርጉልኝ። ይህንን የጃኒን ቪዲዮ አየሁትኝ እና በነገራችሁ ላይ አትሌት ኃይሌ ገብረስላሴ አብራው እንግሊዝኛ የምትችል ወይንም ደግሞ የውጭ ዜጋ የሆነች ሴት አብራው እየሮጠች ነው ቋንቋውን በደንብ እንዲችል አድርጋ ያገዘችው። ስለዚህ የምልላችሁ ነው ገንዘብ ካለ በሰማይ ያው ጨርሱበት እንግዲህ። ስለዚህ ምንም አይግረማችሁ። ያው ጃኒም ታሳቋለች። ብቻ ገንዘብ ካለ ይሄንን እዚህ ጋር አስተያየት ሰጫችን ምንድነው በጃኒ ጉዳይ ላይ ያው ገንዘብ ካለ ምናምን ጨርሱት እያለ ነው እና ምንድነው እሱ አትሌት ኃይሌ ገብረስላሴንም እንግሊዝኛ የተማረው አብራው ከምሮጠው አትሌት ጋር በመሆን ነው ብሏል። እና ጃኒ ደግሞ ሰሞኑን ላይቭ ላይ
አብራው እየተጫወተች ያለ ልጅ አለ። የሚኖረው አሜሪካዊ ነው። አይ ቲንክ አባቱ ኤርትራዊ ወይም የኢትዮጵያ ይሁን አላወቅኩኝም፣ ከሁለት አንዱ ነው። እና ከዚህ በፊትም አባቱ ፌመስ ነው የሆነ ቲቪ ቶክ ሾው ላይ ከዛ ልጅ ጋር ያው ያላትን እንግሊዝኛ ተጠቅማ እያስረዳች ነው። እና ስለዚህም ገንዘብ ካለ እንግዲህ ምንድነው ጨርሱት ያለው በሰማይ መንገድ አለ ነው። እና ምን ታስባላችሁ በዚህ ጉዳይ ላይ? ገንዘብ ካለ በሰማይ መንገድ አለ ወይስ የለም? ምን ታስባላችሁ? ሀሳብ አስተያየታችሁን ጻፉልኝ። አሁን ይገዛላታል፣ ታያታላችሁ። እኔ ለብቻዬ ይገዛልኝ፣ ለብቻዬ ነው ሲገዛልኝ በቃ ደስ አይለኝም። ከእህቴ ጋር መወረቅ ነው ደስ የሚል። እህቴ ናት። ኦኬ ያመጣል። ያለ ቆንጆ ቀን አይዞህ እናት ያ በጣም ደስ የሚለው ገራሚ ቀን አይዞን ከፍል ዛፍቴ ማለት ሃፒ በርዝዴይ ልገርም ባይሮ አትከፍቱት እንዴ? አትከፍቱ ወይ ትወክ ለኔ አይዞህ እስኪ ከፈት እስኪ ይከፈት ያው ይከፈት እሺ ሶሪ እሺ ሻፍታ iPhone 17 ይላል። ህሊና የአዶናይ እህት ማለት ነው። ከዚህ ቀደም ባለው ቪዲዮ ሰርቼላችኋለሁ። አይፎን ገብታችሁ ማየት ትችላላችሁ። እና አይፎን እንዲገዛላት ቻሌንጅ ሰጠው ነበር ለአዶናይ ማለት ነው። እና እሷም ቻሌንጁ ወዲያው ነበር የተሳካው። ቻሌንጁንም እሱ በይፋ ተቀብሎ ወዲያው ተሳክቷል ማለት ነው። ከዛ ብዙ ሰዎች ምንድነው እኛ እንትኖች የሆነ ብቻ አላውቅም፣ ልጅም ስለሆነች እንደዛ ሊሰማች ይችላል። እና ለአክብረትስ አይገዛላትም ወይ? ለአክብረትስ አንድ ሰውዬ እንደውም ቃል የገባ ነበረ፣ እኔ እገዛላታለሁ ለአክብረት ለህሊና ከተገዛ ብሎ ማለት ነው። ከዛ ምን ሆነ? ይህንን አይታ ህሊና ለእኔ ብቻ አይገዛልኝም ታያላችሁ ይገዛላታል ብላ ነበረ ማለት ነው። ይህንንም ብላ ከዛ እሷ ተሰምቷት ነው እውነት ለመናገር እህቴ ናት በጣም መወዳት እህቴ ናት ብላ ነበር። እና ከዛ ትላንት ማታ የህሊና ልደት ነበረ ማለት ነው። ከዛ ህሊናንም ሰርፕራይዝ አረጋት፣ አክብረት ልጁንም ሰርፕራይዝ አረጋ ማለት ነው አዶናይ። ስለዚህ አንዳንዴ ከምንሰጣቸው ሀሳቦች ሰዎችን እንትን ከምንል ያው እስከ መጨረሻው ብናይ መልካም ነው ባይነኝ እኔ። እናንተ ምን ታስባላችሁ በዚህ ጉዳይ ላይ? እስከ መጨረሻው አይተን እንትን ብንል ጥሩ ነው። ምክንያቱም ልጅ ናት፣ ይሰማታል፣ ብዙ ነገር አለ። እና የሆነ እሱም እንደ ያንን አስቦ ምክንያቱም ማንንም መለየት ልጅና እህት አይለያይም። እና ያንን አስቦ ነው እንትን ያደረገው። እና በዛ ጉዳይ ላይ ህሊናም አስቀድሜ የሰጣችሁን ሀሳብ ነው ያነሳውላችሁ ማለት ነው። ጋይስ እንዴት ነበር ቆይታችሁ? አሪፍ ነበረ። እንዴት አገኛችሁት ቆይታችሁን? ሀሳብ አስተያየታችሁን በማጋራት ከጎኔ መሆናችሁን ግለጹልኝ። ሰብስክራይብ በማድረግ ቤቱን ሞቅ ደመቅ አድርጉት። ማንኛውም የማስታወቂያ ስራ ከኔ ጋር መስራት የምትፈልጉ የቲክቶክ እና የፌስቡክ አካውንቴን አስቀምጫለሁ። ዲኤም አድርጉልኝ፣ በውስጥ ጻፉኝ፣ ጻፉልኝ፣ አውሩኝ፣ አብረን መስራት እንችላለን ማለት ነው። ሰብስክራይብ በማድረግ ደግሞ ቤተሰብ እየሆናችሁ መሆናችሁን አትርሱ። ስለምታደርጉልኝ ቀና ትብብር ከወዲሁ ከልብ አመሰግናለሁ ማለት ነው። ምን ታስባላችሁ? ስለዚህ ሀሳባችሁን በማጋራት ከጎኔም ሆኖ አመሰግናለሁ ስለምታደርጉልኝ ሀሳብ። ጊዜ ሆንላችሁ። እወዳችኋለሁ።